ፍቅርሽ እያሳየኝ ነው የማላውቀውን ደስታ ደሞ ያሰማኛል የሰውን አሉባልታ። ምንም ብትሉ ምንም ብታወሩ ምንም ብትዘቀዝቁ ሩትዬ አይሞቃት አይበርዳት። አንዳንዶቻችሁ ደግሞ ትንሽ ነገር ስነካችሁ ራሴን አጠፋለሁ ራሴን አንቃለሁ ትላላችሁ። ግን የኛ ልዕልቷ የኛ ጀግናዋ ቀበቷ ቅብጥብጥ ያለችው ነብሯ ማለት ነው በእናንተ ንግግር በእናንተ መገልበጥ በእናንተ ዝቅዝቃ በእናንተ ንግግር በእናንተ ቆሻሻ አፍ ምትሰበር ምትጠፋ ልጅ አይደለችም። ሰምታችኋል ሁልሽም ማለት ነው። እንግዲህ ብዙዎቻችሁ ማለት ነው ትላንትና በተለቀቀው ቪዲዮ እንደተዝናናችሁ ፈታ እንዳላችሁ አስባለሁ። ምክንያቱም ወይዘሪት ኤርሜላ እንግዲህ ራሷ ከአብርሃም ህይወት እወጣለሁ ብላ ተናግራ ከዛ በኋላ በማግስቱ ከትላንት ወዲያ እነ ቡዜና ማን ነበር ይዞ የመጣት ዳኒ ነው። ዳኒና ቡዜ ደግሞ አሁን ከስር አንጠፋም ብሏል። እንግዲህ ሊጋቡ ሊሆንም ይችላል አይታወቅም፣ እሱ ያወቀው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑልኝ። ፍቅርሽ እያሳየኝ ነው የማላውቀውን ደስታ ደግሞ ያሰማኛል የሰውን አሉባልታ የሚባል ዘፈን አለና እና ማለት ነው ይሄንን ያሉባልታ የሚለውን ዘፈን ማለት ነው በደንብ አድርጋችሁ ስሙት በደንብ አድርጋችሁ ውስጡ ስታዩት ማለት ነው። ምክንያቱም ፍቅርሽ ያሳየኛል የማላውቀውን ደስታ እና እንግዲህ የሄርሜላ እህቶች በጣም ጀግና ነች እሷ ምንም አቅጣትም ብላችሁ በጣም ብዙ ነገር ስታወሩ ነበርና ይሄው እህታችሁ እንግዲህ በአንድ ቀን ያለ አብርሃም መኖር አልችልም ብላለች። ራሷን ለማጥፋት ዝግጁ አድርጋ ነበረ። በነገራችን ላይ ራሱን ለማጥፋት የሚያስብ ሰው በሩ ዘግቶ አጥራጭ ብሎ ነው ራሱን አጥፍቶ ራሱን ካጠፋ በኋላ ነው የሚታወቀው የሚሰማው ማለት ነው። እሷ ግን ራሴን ላጠፋ ነው ብላ ለቡዜና ለዳኒ ደውላ ነው እያለቃቀሰች የነበረው። ራሷ ልውጣ አለች አይደለ? በቃ ከዚህ በላይ እየተጎዳው ነው እየተጎዳው ስለሆነ ካንተ ህይወት ልውጣ አንተም ራስን ህይወት ኑረ ብላ ተናገረች። ከዛ በኋላ አብርሃም እንደማይፈልጋት ሲገባት ተፈላጊ ምንም እሱ ጋር ቦታ እንደሌላት ሲገባት እንዴ በግድም ቢሆን ለምኝው ልክ እንደበፊቱ አብሬ መሆን አለብኝ እሱ ሌላ ሴት ይዘውብኝ እንዳይመጣ ብላ ፈርታ እኮ ነው። እሱ ደግሞ ሌላ ሴት ይዘው ማመንጣቱ የማይቀር ነገር ነው። በቅርቡ ጠብቆ አዲስ ነገር ማለት ነው። በጣም አዲስ ነገር አለ በቅርቡ ታያላችሁ። አብርሃም በሰላም አይደለም እንደዚህ ሁለቱም ላይ ተንጠባረረው። ግን የኛ ልዕልቷ ደግሞ ጀግናው ማለት ነው ሩትዬ እኮ ጀግና ነች ስንል እኮ እኛ በምክንያት ነው እንጂ ዝም ብለን እንደናንተ ምንም ነገር ሳና አይደለም። እኛ አይተናት አውቀናት ነው ጀግና ናት የምንላችሁ። ገባችሁ አይደለ? ስለዚህ እናንተ ጀግና ናት የምትሉት መታ ብቻ አብርሃምን ስላለችው ከትዳር ስላፋታችሁ ባልና ሚስት ስላለያየች ባልን ከልጁ ጋር እንዳይኖር ልጇ ከአባቱ ጋር እንዳያርግ ስለፈረደችበት ብቻ ነው ጀግና የምትሉን እንጂ ጀግንነቷ የቱ ጋር ነው? እስቲ ያሳዩን። ጀግንነቷን እስቲ በዚህ ሰሞን አይታችሁ አሳዩን እናንተ። ኧረ ተው ይፈሩ።